ሙራለን በቤተ ክርስቲያናችን የድሮ መዝሙር አለ ካራንጋራ ዋቃት ጌሱ ሁንዶ ማፍዴ ፓዳ ወደ እግዚአብሔር ቤት የሚባል መንገድ ለሁሉም ቀጭም ነው የሚል ነው። ልጅ ነው የሚያወጁት ማለት ነው። እርሱ ፈተናውን ለመቀበል ዛፍ ላይ ሆኜ እኔ ከቤቴ ወጥቼ ዛፍ ላይ ሆኜ እዘምራለሁ። ገበያተኛው ደግሞ ይቆምና ይሰማኛል። ምንድነው ብሎ ይጠይቀኛል። አይ ወደ ቤታችን ነገ ስትመጡ ልትሰሙት ይችላልላችሁ አባቴ ቤት ነው እንዲህ ያለ ዝማሬ ያለው ላለው እነሱ ደግሞ በቃልቻ የሚያምኑ ስለሆነ ይመጣሉ፣ ወደ ጌታ ይጨመራሉ። በቤታችን ሰው ሞልቶ አንድ ቤተክርስቲያን ለመስራት ከሁለት ሰው ቤት ሰው ተሰባስቦ ነው ቤተክርስቲያን የሰራነው። 50 ዓመት በትዳር መቆየት እንዴት ነው? 50 ዓመት አብራችሁ የቆያችሁት እንግዲህ አዎ እንዴት ነበር የትዳር ህይወት? ፈተናው አገልጋይነትና የትዳር ህይወት እንዴት ነው? እስቲ ምንም ፈተና የለው። እሷን አጣንካራ እኔ ለአገልግሎት እወጣለሁ መልሳለሁ። ከልጆቿ ጋር 6 ልጆች አሉ። ከ6 ልጆች ጋር ደግሞ 6 ልጆች የኛ አሉ። 12 ልጆች እያሳደገች ያለምን ችግር በችግርም በምንም እንወጣለን። ቅድም ያልነገርኩ ነገር ብኖር 9 ወር ከ10 ሳምንት ስንታሰር ለቀምጤ ላይ ትልቅ ችግር ነበር። 12 ልጆች ነበሩ፣ እሷ ነበረች። ከቸርች ምንም አላገኘንም፣ ደሞዛችን ቆመ። ነገር ግን ሱራብ እየሰራሁ በወር 100 ብር ይሰጣቸው ነበር። 100 ብር ግን ዳና ይበቃል። ያን ጊዜ ለሆድ ይበቃል፣ ይቻላል። ባይበቃም ያብቃቃሉ ማለት ነው። እሷ ማብቃቃት ታውቃለች። አይ ጎበዝ ናቸው እሳቸው። በዚህ ሁኔታ ነው እና የመከራ ጊዜ የፈተና ጊዜ አልነበረንም። ደስ የሚል የትዳር ህይወት ነው። 50 ዓመት ያቀርበስከ መሀል ላይ አንድ ጊዜ ላይ እርሱ የትምህርት ቤቶች ኢንስፔክተር ነው የነበሩ ጊዜ ላይ ትምህርት ቤቶች ወደ 50 ትምህርት ቤቶችን እንትን ይሉ ነበር ይመሩ ነበር። በዛ ወቅት ላይ እዚህም እዛም ስለምሯሯጥ እንደው አንቺ ወደ ቤትሽ ብትመለሽና ቤተሰብ ብትሆኝ ይሻልሻል ብለዋል ይባላል። እንዳገባዋት ስራ ሊበዛብኝ ነው፣ መቋቋም አትችይም፣ ወደ ቤት ብትመለሽ ይሻላል። ምክንያቱም እኔ ኢንስፔክተር ነኝ፣ ወደ ብዙ ቦታ ስለሚሄድ አንዳንድ ጊዜ መገናኘት ሊቆም ይችላል አሉ። አለዴም መማ ቤት ቆያለሁ ችግር የለም አለች። ዋጋ ከፍላለሁ አለች። አይ በጣም ብዙም ወደ በገጠር የሚያቆየኝ አይደለም። ሳምንት ቆያለሁ በደሳለሁ። 2 ሳምንት 3 ሳምንት እንደዚያ ነው መመላለሰውና አልወዳኝም። ቸርች ባለበት ስለምትሄድ ትመለሳለህ። ስሪቅ ይርቃል። ከጥቂት ጊዜ በኋላ ግን ሞተር ባይክ አገኘው፣ ቀለዋል። በሱ የነዱ ቀለዋል። ለ5 ዓመታት ያህል ምንድነው ኤልሻዳይ የወንጌል አገልግሎት ዓለም አቀፍ የወንጌል አገልግሎት ብለው አገልግለዋል። ከዛ በኋላ ደግሞ 5 ዓመት እንዳገለገሉ ወዲያው 5 ዓመት ወደ አሜሪካ ቻው አሉ። እንዴት ነው ጀምሮ መተው አልሆነብዎትም? ምንድነው ምክንያቱ የነበረው? በዚህ አገልግሎት ብዙ ሰዎች ባይወዱም ከአውስትራሊያ ሲመለስ አንድ ደብዳቤ ጽፎ አስቀምጠዋል። ደብዳቤው ምን ይላል? ከዚህ ቤት በ3 ቀን ካልወጣ ለሚደርስብህ ችግር ተጠያቂ አይደለንም ብሎ ጻፉን ጦጣዎች። እሱ ሰምተን በቤት ዕቃ ሰብስቡልኝ አልኩ። እሷም ነበረች መሰለኝ፣ ትንሽ ነበረች እንጂ ዕቃ ይሰበስባሉ ኮሪዶር ውስጥ። ሰብስበን አስቀምጠን በሉ እንግዲህ እንጸልይ፣ የት እንሄዳለን ትለኛለች። የምንሄድበትን አላውቅም ግን እንወጣለን። እኔ ግን ምን አዘጋጅቻለሁ? የቤተ ክርስቲያን መጠለያ፣ እዛ እንሰበሰባለን። ያው የሚወስደን ይወስደናል፣ በቀረ ያባሩናል። የሆነ ነገር እናያለን ብለን ነው እንዲህ አዘጋጅቼ እነሱን ቤት ትቼ
አልወጣሁም። አሁን እቃ ካሰበሰብን በኋላ በሉ እንጸልይ አሉ። እንዲህ እጄ ወደ ሰማይ ዘርግቼ ጌታ ሆይ እስካሁን ይሄንን ቤት ስለሰጠን እናመሰግናለን። አሁን ደግሞ የምንሄድበትን ቦታ ስለምታስተምረን እናመሰግናለን ሲል በዚህ ቤት የሚሰራው ስራ ስላለኝ አትወጡም። ከኋላዬ ሲመለከት የለም። ድምፁ ሰምተሻል? አልሰማሁም። ድምፁ ሰምተሻል? ሰምተሃል? አልሰማሁም። በቃ አንወጣም ከዚህ ቤት። አሁን ሳምሶን ትንሹ ልጅ አለ። ሳምሶን እኔማ አልወጣም ከአባባ ጋር ቆያለሁ አለ። ሁሉም እንቆያለን አሉ። በአራተኛው ቀን በፖሊስ ተይዤ ፖሊስ ጣቢያ ሄድኩኝ። ከዚያ ቤቱን እንዲለቅ ታዘዝኩ። ቤቱን የሰጠኝ መካነ ኢየሱስ ነው። የቤተ ክርስቲያን ሽማግሌ አይደለም። ሽማግሌዎችን ያባርሩኝ አይችሉም። ሁለተኛም ደግሞ እኔ መረጃ አለኝ ቤቱ ውስጥ ለመቆየት። እናንተ አዲስ ናችሁ። እነሱ አዲስ አበባና አካባቢዋ የሚባለውን ቤተ ክርስቲያን ቆርጠው ገንጥለው ለመውጣት ነበር። እናንተ ፈቃድ ያገኛችሁ ከ2 ሳምንት በፊት ነው። እኔ በዚህ ቤተ ክርስቲያን ውስጥ የቆየሁት ረጅም ጊዜ ነው። ቤቱ የተሰራው 35 ዓመት ነው። ስለዚህ እኔ ከቤቱ አልወጣም። መካነ ኢየሱስ ናት የጠራችኝ፣ መካነ ኢየሱስ ናት የምታወጣኝ። መረጃውን ስጠኝ አለ ፖሊሱ። ይኸው መረጃውን ከተቀበለ በኋላ ጋሽ አዝናለሁ፣ ይቅርታ፣ ወደ ቤቱ ይመለሱ፣ እናንተ ደግሞ ሂዱና መካነ ኢየሱስን ክሰሱ አለና ሰደዳቸው። እኔ ወደ ቤት የተመለስኩኝ እዛው እንጦጦ ግቢ ማለት ነው። ስመለስ ወዲያው በሳምንቱ ስልክ ተቆረጠብኝ። ቀጠልኩኝ። ኤሌክትሪክ ተቆረጠብኝ። ቀጠልኩኝ። ከዚያ አገልግሎቱን አቆምኩ። የእንጦጦ አገልግሎትን በሙሉ እንዳለ ቀጥ አደረኩ። ካቆምኩኝ በኋላ 2 ዓመት ሰው ቀርቶ ዝንብ በቤቴ እንዳይገባ በር ላይ ቆመ ዘበኛ። የኔ ልጆች አይገቡ፣ በር ላይ ቆሙ፣ ከለከሉ። እኔ ደግሞ ከቤት ሲመጣ ልጆች ይሄንን ኤምባሲ ጠብቁ፣ የኦሮሞ ኤምባሲ ነው አይደለ? ጠብቁ፣ አንድ አጥፊ ነገር እንዳይገኝ። ለዘበኞቹ እንደዚህ ነገር ይወጣለሁ እየቀለድኩባቸው። ከ2 ዓመት በኋላ ምእመኑም ሄደ፣ የሚከለክሉኝም አቆሙ። እኔ ቤቴ ውስጥ በነፃነት ሆንኩ። ከዚያ በኋላ እዛው ውስጥ ሆኜ ሚኒስቴር ከፈቱ። አሁን በቤት ውስጥ ስንት ዓመት ሆንኩ መሰለህ? 13 ዓመት በመካነ ኢየሱስ ቤት ውስጥ 13 ዓመት ሲኖር የእናም ቤት ሰርቼ ወጣሁ። ስለማማ ባጩ አተያ ስሰማ ወሬ አይፈልጉም፣ ስለርሱ ክፉ መስማት አይፈልጉም። ከቤት ወጥተው ራሱ እስኪመለሱ አያምኑም ይባላል። እንዴት ነው እሷትና ጋር? እስኪ እንዴት ነው ከቤት ወጥቶ ራሱ እስኪመለስ በቃ ይጨነቃሉ፣ ምን ሆነብኝ እያሉ። በዚህ ላይ ደግሞ ወሬ አልሰማም አልወድም ይላሉ። የሚያጣላ ነገር አይፈልጉም ይባላል። እንዴት ነው እስቲ ማማ ባጩ? እኔ እንግዲህ እኛ ዘመድ ብዙ የሚጠጋ ዘመድ የለንም። ጌታ እንጂ ኢየሱስ ስንወጣ ስንገባ እሱ ነው ዘመዳችን። እሱ ደግሞ ጠንካራ አባት ነው። እሱን አምኜ በጣም አመንኩ። እሱ ቢሞትም ቢኖርም አንተ ታውቃለህ ኢየሱስ ክርስቶስ ለእኛ ስለሞተ እሱ ነው ሁልጊዜ የሚያምነው። እና እኔ ለራሴ የእኛ ሀገር ደግሞ ሰው አግብቶ ከገባ አይወዱም፣ እስክሞት ድረስ ይጠላሉ። ወዳ ነው ብሎ ነው የሚጠሉ መሰለኝ። ነገር ግን አለ ችግር ሰው ቤቱን ትቶ አይሄድም። ስለዚህ ደግሞ እሱ እንግዲህ እሱ ዘመዴ ብቻ እሱ ነው ዘመዴ።
ልጆቼም ቢዘመዴ ሊሆኑ ምንም የሚጠቅሙ ነገር የለም። ከዛ እሱ ግን ለህዝብ ነው ቢመክርም ቢሰራም እንግዲህ እኔ ደግሞ እሱ ከሌለ የት እኖራለሁ እላለሁ እንጂ ኢየሱስ አለ እንጂ አይችሉም ያለሱ መኖር። አዎ ያለሱ መኖር አልችልም እላለሁ እኔ በልቤም በአፌም። ከባለቤቱ ጋር ደግሞ በሚያገለግሉበት ስፍራ ብዙ ቦታዎች ሲጓዙ አንዳንድ አገልጋዮችን ስንመለከት እነሱ ከተጋበዙ ራሳቸው ሄደው ሲያገለግሉ እናያለን። እርሱ ደግሞ ከባለቤቱ ተለይተው ሄደው ያውቁ ብዙ ጊዜ። ይህ ዋነኛ ምክንያቱ ምንድነው? አንደኛ ምስክርነታችን ነው። እግዚአብሔር አብረን እንድንኖር አድርጓልና አብረን እናገለግላለን፣ ምስክርነታችን ነው። ሁለተኛ የአሁኑ ጄኔሬሽን ባልና ሚስት እንዴት እንደሆኑ እንዴት መኖር እንደሚችሉ በምን ሁኔታ መኖር እንደሚችሉ ለማሳየት ነው። ሶስተኛው አገልግሎት ነው። ለባለ ትዳር አገልጋዮች እስቲ ምን ማለት ይፈልጋሉ? አሁን ከርሱ ከባለቤቱ ጋር ነው አብረው የሚያገለግሉትና ባለ ትዳር አገልጋዮች አሉ ብዙ አገልጋዮች እና ከርሱ አንፃር ምን ማለት ይፈልጋሉ? እስቲ እነሱ ባለ ትዳር አገልጋዮች ያላቸው ችግር ቢኖር የማይበሳሰሉ ናቸው የሚጋቡት። አንደኛ በአገልግሎትም ጭራሽ የማያውቁ አገልግሎትም የማያውቁ ብቻ ሴት አግኝተው ስላገቡ ይሄ ችግር አለባቸው። ሁለተኛ ደግሞ ሁልጊዜ የኛ ሰዎች አሁን የሚያዩት ፊትን ነው ሁኔታን ነው እንጂ እግዚአብሔር ይስጠኝ ብሎ የሚጸልዩት ነገር እምብዛም ነው። ከዚህ የተነሳ በቤትም ትተው ይሄዳሉ። ብትሄድም የማትጠቅማቸው ይሆናል። ወይ አትዘምርም ወይ አትጸልይም። ስለዚህ አልተመሳሰለም። በአገልግሎት ላይ አልኮተኮቱም። እነሱም አገልገለን እንጂ ሰው እንዲያገለግል መኮትኮት ከቤት ይጀምራል። ከቤት ጀምረን ነው እኛ አብረን የነበርነው። ከቤት ይጀምራልና ከቤት አይጀምሩ አገልግሎታቸው። እንዲህ ያለውን ነገር አይተው አያውቁም። ይሄ ደግሞ አስቸጋሪ ነው። አሁንም እኛ የሚተቹን ብዙ ሰዎች አሉ። ራሱ አይጠግብም ደግሞ አያረጅም፣ እንደገና አሮጊት ይዞ ጎትቶ ተነሳ ከራሱ ጋር እያሉ አንዳንድ ጊዜ በሌላ አንጻር ለብቻ ይወርፉኛል። በፌስቡክ በዩቱብ አንዳንድ ጊዜ ደግሞ ሰው ጋር ቆመው ይችት ይዞ ይሄዳል አሮጊት። እኛ በተለመደው አልተያዝንም፣ በመንፈስ ቅዱስ ነው የተያዝነው። የመንፈስ ቅዱስ ስራ እንሰራለን። በጣም ትልቅ ድል ነው ይሄ ራሱ ለብዙ ሰዎች ምሳሌ ነው የሚሆነው። እሺ ተመልካቾቻችን ከቄስ በሊና ቤተሰብ ጋር እያደረግን ያለነው የበዓል ቆይታችን አሁንም እንደቀጠለ ነው። አሁን ደግሞ ትንሽ ረፍት ወስደን እንመጣለን። አብራችሁን ሁኑ፣ የትም እንዳትሄዱ። ተወለደ መድኃኔዓለም እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ የበዓል ፕሮግራም ምክንያት በማድረግ በቄስ በሊና መኖሪያ ቤት ውስጥ እንዲህ ማዕድ እየቆረስን ቡናም እየጠጣን እያሳለፈን ነው። ደስ የሚል ቆይታ ነው እያሳለፍን ያለ ነው። ስለዚህ አሁንም ደግሞ የተቀሩት ጥቂት ቆይታዎች ከነሱ ጋር አብሬ ያሳልፋለሁ። እናንተም እንግዲህ አብራችሁ ስለሆናችሁ በጣም ደስ ብሎናል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በድጋሚ በሰላም አደረሳችሁ እላለሁ። ቄስ እንግዲህ ከዚህ ቀደም ደግሞ ስለ ኢትዮጵያ የከፍታ ዘመን ለኢትዮጵያ የሚል መጽሐፍ ጽፈዋል። ያም ደግሞ አንድ በአንድ እየተፈጸመ የመጣ ነገር አለ። ብዙ ሰዎችም ይጠብቃሉ፣ ብዙ ሰዎችም የተለያየ አስተያየት ነው የሚሰጡት በዚህ ጉዳይ ላይ ደስተኞች ናቸው። በእርሶ እይታ እስካሁን እየተፈጸመ ሄዷል፣ አሁን እየቀረው ምንድነው ብለው ያስባሉ? ያ እንደተናገርከኝ ብዙ ነገር ተፈጽመዋል።
ያልተፈጸሙ ብለን የምናስባቸው አንደኛ ኢትዮጵያ በአንድ ፓስፖርት መገናኘቷ። ኢትዮጵያ በአንድ ፓስፖርት ትገናኛለች ከሌሎች ጋር ማለት ነው። ሌሎች ሀገራት አፍሪካ በአንድ ፓስፖርት 52ቱ ሀገር ይደረሳል። የንግድ እንቅስቃሴዋ ይጀምራል። መንገዶች በአዲስ አበባ የሚጀምር መንገድ አፍሪካን ያቋርጣል ብለን ነበር ከ2 ሳምንት በፊት። የኬንያው የመጀመሪያ ዋና መሰረት ሊሆን ይችላል። ወደ ግብጽ ወደ ካሜሩን የሚሄድ መንገድ ይቀራል። አንድ ተጀምሯል ማለት ነው። እና ሌላው ይቀራል ብለን የምናስበው ይቀራል አይደለም፣ ጊዜው ደርሷልና አሁን ጊዜው 19 ዓመት ነውና 20ኛው ዓመት 19ኛው ዓመት የችግር የሽግግር ዓመት ነው። የችግር የሽግግር ዓመት ስለሆነ ይቺ አሁን ያለንባት ጊዜ ጨለማ ትመስላለች። በጣም ድንግዝግዝ ናት። እንዳው ነውጥ አለ እንላለን። እኔ ደግሞ ነውጥ ለለውጥ እላለሁ። እሺ ሁለተኛ ችግር ሽግግር ስንል በችግር ጊዜ አንድ ነገር ሳይመጣ ሽግግር ሊመጣ አይችልም እና ይሄ የመጣራት ዘመን ይመስለኛል። እቺ አሁን ያለንባት ጊዜ የመጣራት ጊዜ ነው። የሚሻገረው ይሻገራል፣ የሚቀረው ይቀራል። የሚሻገረው ግን ለስራ ነክቶ ለስራ ለመዝመት ነው። የሚያዘመተው ችግር ይሄ ሁለተኛ ተጨምሮልናል። እኔ ይሄንን አላየሁም። ኮሮና ስራም አያሰራም፣ እንጀራም የለውም፣ አያስበላም። ስለዚህ ይሄ ኮሮና እና ሁለተኛ ደግሞ የኛ ፖለቲካ ሞቅ ያለች ናት። ሁለቱ ሞቅ ያለው ኮሮናና ፖለቲካ ተገናኝተው ያወዛውዟታል። ከዚህ ውዝዋዜ በኋላ የተጣራ ነገር ይመጣል። ኮሮናም ያቆማል፣ ፖለቲካም ራሱን ይዞ ይሄዳል። ፖለቲካ ወደ ልማት ይለወጣል፣ ኮሮና ይጠፋል። ምድሪቱ ከ1 ዓመት በኋላ የ500 ዓመት ችግር የምትፈታበት ጊዜ ይሆናል። በ10 ዓመት ውስጥ የ500 ዓመት ችግር ይፈታል። ይሄ የመፈታቱ ጊዜ ላይ ብዙ የሚያሯሯጥ ነገር አለ። እሱን እንግዲህ ወደዚያ ዘመን እንተዋለን። አሁን በዚህ ጊዜ ለመጪ ዓመት የሚዘጋጀው የልማት አይነት እናንተም እያያችሁ ነው። አንደኛ ትራክተር ከየቦታው በብዙ ተሰብስቦ መጥቶ ለገበሬ እየታደለ ነው። በተለያየ ሁኔታ ይሄ ስራ እንዲሰራ የግብርና ስራ እንዲሰራ እየሮጡ ነው። የሚገርመኝ ግን የቀረው ነገር ምንድን ነው? ማዕድን አለን እኛ በጣም ብዙ ሰሜን ሸዋ፣ ሰሜን ወሎ፣ አፋር፣ ጉጂ፣ ቦረና እና ባሌ ላይ 18 አይነት ማዕድን ተፈልጎ የማይገኝ ማዕድን አለ። ትግራይ ላይ፣ ሲዳሞ ላይ፣ ወለጋ ላይ ከ20 አይነት በላይ ማዕድኖች አሉ። አሁን ማዕድን ተዘግቷል። ለምን ተዘጋ ብትል ለሚመጣው ጄኔሬሽን ነው። ለሚቀጥለው ትውልድ የበረከት ትውልድ ይሆናል። ነዳጅ አለን። ነዳጅ እኔ ያየው 3 ቦታ ነው። ከ4፣ 5፣ 6 ዓመት ቦታ ሊሆን ይችላል። ከዚያ በላይ ማህበረ ምዕመናን የሚባሉ ክርስቲያኖች አንደኛ በታሰርኩ ጊዜ ሸሹ። አንድም መጥቶ በዚህ ቤት አልጠየቀኝም። ለቀምቴ ከ2000 በላይ ምዕመናኖች አሉ በቤተ ክርስቲያኔ። ትልቁ ቤተ ክርስቲያን አንድም መጥቶ አልጠየቀኝም።
እዚህ በአዲስ አበባ ከመጣሁ 24 ጊዜ ስታሰር አንድም ሰው ከቤተ ክርስቲያን መጥቶ ወይዘሮ ባጩ በልና የት ሄደ አላሉ። ስለዚህ ከቤተ ክርስቲያንም ሰው የለኝም፣ እኔ ከጓደኞችም ሰው የለኝም፣ ከዘመዴም ሰው የለኝም። ያለኝ ሰው ኢየሱስ ነው። እርሱ ደግሞ የሁሉ ጌታ ነው። የሁሉ ጌታ ባሪያ ሆኛለሁና ከጌታ ባሪነት የተነሳ ተከብሬያለሁ። እስከ ዛሬ ደግሞ ፌስቡክ እንኳን አልተወኝም። ፌስቡክ እንኳን እንደፈለገ ይጽፋል፣ ዩቲዩብ እንደፈለገ ይጽፋል። የፈለጉ ሰዎች ስለኔ ይጽፋሉ። መልስ አልሰጥም፣ ምንም መልስ አልሰጥም። ምክንያቱም መልካም ነገር ካለኝ መጥፎ ነገር አለኝ። መጥፎ ነገሬን እነሱ ይጻፉ፣ መጽሐፍ አድርገው ካመጡ ከስሩ ፈርድምላቸዋለሁ። መልካም ነገር ካለ መልካም ይናገራሉ። ለመልካሞቹ እግዚአብሔር ይባርካችሁ እላለሁ። ሁለተኛ ቴሌቪዥን ላይ አሳዩኝ አላልኩም። አሁን እናንተ መጣችሁ። እኔ ቴሌቪዥን ላይ ነገር እንዲታይም አልፈልግም። ነገር ግን ሰዎች ከየቦታው ይመጣሉ። እምቢ ከማለት ደግሞ ቢናገር ይሻለኛል። ምክንያቱም የእግዚአብሔር ስራ ስለሆነ እነሱም ሊገልጹ የፈለጉት የእግዚአብሔር ስራ ስለሆነ። ሌላው ደግሞ አሁን የልደት ጊዜ ደርሷል። የጌታችን የኢየሱስ ክርስቶስ ልደት የኔም ልደት ነው። ስለዚህ ልደቱ ኢየሱስ ክርስቶስ በውስጣቸው ክርስቲያኖች በክርስቲያኖች ሕይወት ውስጥ እንዲወለድ እንዲሰማ እንዲታወቅ ብቻ አይደለም እንዲወለድ እመኝላቸዋለሁ። ተወለደ መድኃኔዓለም እሺ እንግዲህ ተመልካቾቻችን የበዓል ፕሮግራማችን እንግዲህ እንደቀጠለ ነው። በቄስ በሊና ሳርካ ቤት እያደረግነው ያለነው ቆይታ በጣም ድንቅና ደስ የሚል ነበረ። አሁን ደግሞ ቅድም እንደተናገርኩት እሳቸውን በማክበር ስጦታ ይዘው የመጡትን የክራይስት አርት ሚዲያ ግሩፖች እዚህ አሉ። ሁለቱም እንግዲህ ኤፊና ኢዮሲ አሉ። ስለዚህ እነሱ ለምን ስጦታ ይዘው እንደመጡ ማለት የሚፈልጉትን መልእክት ካለ እነሱ የሚሉን ይሆናል። ስለዚህ ከነሱ ጋር ቆይታ እናደርጋለን። እንግዲህ ወደ ኢዮሲ ልሂድና ምንድነው ያነሳሳችሁ ይህን ስጦታ ይዛችሁ እንድመጡ? ያው ይህን ስጦታ ይዘን እንድንመጣ ያነሳሳን እና ትልቁ ነገር ምንድነው ቄስ በሊና የትውልድ አባት እንደመሆናቸው መጠን ይሄኛው ትልቅ ስጦታ ሆኖ ሳይሆን ግን ለሳቸውም በረከት ነው ለኛም በረከት ነው እና እሳቸው ደግሞ ያው እንዲባርኩን እንዲሁም ደግሞ ለትውልድ በረከት ስለሆኑ ያው አንጋፋ የትውልድ በረከት ናቸው እሳቸው። ስለዚህ ስለምንወዳቸው ስለምናከብራቸው የትውልድ አባት ስለሆኑ ሰው ለእርሶና ለባለቤቱ ይህን ስጦታ ይዘን መተናል። እሺ አሁን ደግሞ ይፊ ይህን ስጦታ ለምን ይዛችሁ እንደመጣችሁ ምን እንዳሳሰባችሁ እስቲ አጠራርገውት ነግሬ። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እንፈልጋለን። እግዚአብሔር የሰጠን ትልቁ ስጦታችን በምድር ላይ ክርስቶስ ነውና እኛም የተወሰነች ነገር ቄስ በሊና እግዚአብሔር ለምድራችን የሰጠን ስጦታው እንደመሆናቸው መጠን የሆነች ነገር ይዘንላቸው መተናል። ይህንን ፕሮግራምን በብዙ አቅጣጫ ከጎናችን መሆን ለምትፈልጉ ስልክ ቁጥራችንን እናስቀምጣለን። በተለያየ አቅጣጫ ልትደግፉን ከጎናችሁ ልትሆኑ ትችላላችሁ። እግዚአብሔር ይባርካችሁ። አቤናዬ በጣም አመሰግናለሁ። ያው እንግዲህ ይህን ሀሳብ በማምጣት ወደዚህ ስጦታውን ይዘው የመጡት የክራይስት አርት ሚዲያ ቡድኖች ናቸው። እንግዲህ ኢዮሲ እዚህ ጋር አለ፣ ኤፊም እዚህ ጋር አለ። እንደዚህ አይነት ትልቅ ራዕይ ደግሞ ይዘው ስለመጡ በጣም ከጎናቸው ልትቆሙ ልትደግፏቸው ይገባል ብዬ አስባለሁ። እንግዲህ ስጦታ ይዛችሁ መጣችኋል። አሁን ደግሞ ስጦታችሁን ከፍተን እናያለን። አብረን ቆይታ እናደርጋለን። አብራችሁን ሁኑ። ወደ ስጦታው እንሂድ እስቲ። ተወለደ መድኃኔዓለም ጸጋ ሞላ ዳዊት ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ስንቅ የታሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ጸጋ ሞላ ዳዊት
ስጦታ ይዤ እሄዳለሁ። የዝም ቢሆን ይሄ ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ስንቄት አሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ስንቄት አሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ስንቄት አሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት እንግዲህ ይህ ስጦታ ለመጀመሪያ ጊዜ ነው እንደዚህ ደስ የሚል ድንቅ ስጦታ ወደውታል አይደል ቄስ? እኔ መቼ እግዚአብሔር አምላካችን በሰዓቱ በዘመኑ ሊያደርገው የሚፈልገውን ያደርጋል። እኔ ደግሞ ከስጦታዎቹም ይሄንን ጭራ ወልጃለሁ። አባቴ ድሮ ሲይዝ ነበር። እኔ አልያዝኩም። አሁን 80 ዓመቴ ነው። እስካሁን ጭራ አልያዝኩም እና ይህንንም መያዜ ደስ ብሎኛል። ጌታ በነገር ሁሉ ይባርካችሁ። መልካም የልደት በዓል ለሁላችሁ። እሺ እንግዲህ ተመልካቾቻችን እንዳያችሁ ድንቅ የሆነ ስጦታ ለቄስ በሊና ሳርካን ለባለቤታቸው ባጩ አተያ ድንቅ ስጦታ ሰጥቷቸዋል። እነሱም ወደውታል በጣም። ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ተመልካቾቻችን ዛሬ እንግዲህ በዓል እንደመሆኑ መጠን በቄስ በሊና ሳርካ ቤት ያደረግነው ቆይታ በጣም ድንቅና ደስ የሚል ብዙ የተማርንበት ብዙም የተካፈልንበት ብዙ ነገሮች እያወራን እያወጋን የቆየንበት ነበር። በጣም ወደዳችሁ ደስ እንዳላችሁም እርግጠኞች ነን። እንግዲህ ይህ ፕሮግራም ዛሬ በዓል እንደመሆኑ መጠን በየቤታችሁ ሆናችሁ ለምትመለከቱ በሙሉ በድጋሚ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ ደግሞ ስጦታ መጥቷል። ይህን ትውልድ ደግሞ ወክለው እዚህ ኤፊና ኢዮሲ በዚህ ቦታ ይሆናሉ። ቄስም ይጸልዩላቸዋል። ለዚህ ትውልድ እንግዲህ የሚባርኩትን በረከት ያስተላልፋሉ። ሁሉንም ነገር እንግዲህ የሚናገሩት ይሆናል፣ ይጸልዩልናል። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ከቀጣይ የጸሎት ፕሮግራሙ ጋር አብራችሁ እንድትሆኑ እንጋብዛለን። መልካም በዓል፣ መልካም ቆይታ። እኔም እነሱ እንደጋበዙኝና እንዳስደሰቱኝ ደግሞ ቴሌቪዥን ላይ ብቻ ሳይሆን አገልግሎትም ስለሚያገለግሉ ዛሬም ዘይት መቀባቴን ይቀጥላለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ቀባሁ። በአብ በወልድ መንፈስ ቅዱስ ስም አንድ አምላክ ቀባሁ። ለምታደርጉት መንፈሳዊ አገልግሎት ወደ ቴሌቪዥን ከመድረስ ውጪ ከቴሌቪዥንም ጋር ሆናችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከእናንተ ጋር እንዲሆን እንዲመራችሁ፣ እንዲመክራችሁ፣ እንዲያስተምራችሁ ለመንፈስ ቅዱስ አሳልፌ እሰጣችኋለሁ። እግዚአብሔር አምላክ ሕይወታችሁን፣ ኑሯችሁን፣ አገልግሎታችሁን ሁሉ ያስፋ። እደጉ፣ በርቱ፣ ጠንክሩ፣ ወደ ስኬትም ድረሱ። በኢየሱስ ክርስቶስ ስም አሜን።
ተወለደ መድኃኔዓለም